ደጀን አይበቃም እያሉ ተበሩክ ማድረጉን ሽርክ ነው ይላሉ። የእነሱ እምነታቸው ከቷን ታያቸው ሽርክ ላይ ያሉ አልመሰላቸው ሽርክ ላይ ያሉ አልመሰላቸው። አንተ ባለህበት ይህ ከተሰማቸው ቦታና አቅጣጫ ለስ ማድረጋቸው አላህን ከፍጡር ማመሳሰላቸው እሱን ወደው አይደለም ለመውሊድ አስፈላጊነት አምነውበት ፈልጎት አይደለም። በመውሊድ ሽፋን ቀብር ስለሚመለክ ተናግረዋል። አይጥ መግደል እንዴት ይታያል ይላል። በባትሪ ይታያል። ጨለማ ከሆነ ቤቱ በባትሪ ይታያሉ። በዚያ ይዛ ይግደላቸው። አዛ ካደረገው ቤት ውስጥ ማለት ነው። አስወጣቸው ከቻልክ ምንም ሳትገላቸው። አንወጣም ብለው ቤት ውስጥ አዛ ካደረጉ እቃ ውስጥ ምግብ ውስጥ ይገባሉ ብለህ ከፈራህ የዛኔ የ25 ብር ባትሪ ገዝተህ ግደላቸው። መካ ወደ መዲና ስደት ባደረጉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ የመዲና ሰዎች በዓል እያከበሩ ነበር የደረሱት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን እያደረጋችሁ ነው ሲሏቸው በዓል እያከበርን አሏቸው። ቀድ አብደለኩም አላሁ ቢኸይሪን ሚንሁም አሏቸው። አላህ ከነዚህ ከበዓሎቻችሁ የተሻሉ ሁለት በዓላቶችን ደንግጎ ሰጥቷችኋል አሉ። ሁለት ዒድ አልፍጥርና ዒድ አልአድሓ ብቻ ናቸው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመትን ዒዳ ወሃዛ ዒዱን አሉ። ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ ለእያንዳንዱ ትውልድ የራሳቸው የሆነ ዒድ ወይንም ዓመታዊ ክብረ በዓል አላቸው። ለእኔና ለትውልዶች ደግሞ ሁለት ዓመታዊ ክብረ በዓል ተሰጡን፣ እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብለው ተናገሩ። ስለዚህ ሶስተኛ ዓመታዊ ክብረ በዓል ነብዩ ሰለላሁ ዐለይሂ ወሰለም የትኛውን ቦታ ላይ አላስተማሩ። ሰሓቦች ከየትኛውም የቁርአን አንቀጽ ይሄ የነብዩ ሰለላሁ ዐለይሂ ወሰለምን ለመውሊድ እንድናከብር ያስረዳናል ብለው አላከበሩ። ገብታችኋል አይደል? ቁርአንን ከማንም በላይ የተረዳ ቢኖር ሰሓቦች ናቸው። ከሰሓቦች በላይ የተረዳሁኝ ነኝ የሚል ሰው ካለ በጣም ተሳስቷል። የትኛውም ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መውሊድን ወይም ልደቴን አክብሩልኝ ብለው አልተናገሩም። ሲጀመር ነቢያችን ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ በየትኛው ዓመት ላይ እንደተወለዱ አይታወቅም። ቀኑ ብቻ ነው ሰኞ ቀን ብቻ እንደተወለዱ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ኢነሁ የውሙን ውሊድቱ ፊህ ወቡዒስቱ ፊህ ብለዋል። እርሱ የተወለድኩበት ቀንና ነቢይ ተደርጌ የተላኩበት ቀን ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን የትኛው ወር ላይ ነው? የትኛውን ቦታ ላይ ቁርአንም ሐዲስም ላይ አልተጻፈም። ረቢዑል አወል ላይ ነው ይላሉ። ማስረጃ ወፍ። እሺ ረቢዑል አወል ላይ ነው በሚለው ተስማሙላቸው። ረቢዑል አወል ስንተኛው ቀን ላይ ተወለዱ በሏቸው። 12ኛው ቀን ላይ ይሏቸዋል። ማስረጃ ብሏቸው አሁንም ወፍ የለም። የትኛውን ቦታ ቁርአንም ሐዲስም ላይ በ12ኛው ቀን ነው የተወለዱት የሚል የለም። እሺ በ12ኛው ቀን ነው የሚለውን እንስማማ በሏቸው። የ12ኛው ቀን አርብ ቀን ቢሆንስ ከሰኞ ቀኖች ወይ ማክሰኞ ቢሆንስ ልታከብሩት ነው ወይ? እናከብራለን ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ቀን የተወለድኩት ብለዋል። ከዚያ ጋር ሊጋጭባቸው ነው። ስለዚህ የማይሆን ነገር ነው፣ አይሆንም፣ በፍጹም አይቻልም። ያ ነው። ሲቀጥል አሁን ላይ ያሉት ብዙ ቀደምቶቹ የአሽዓራ ዑለሞች ራሳቸው ቃል በቃል ቢድዓ እንደሆነ አምነዋል፣ መስክረዋል። ነገር ግን ቢድዓ ሐሰና ነው የሚሉት በሶስቱ ክፍለ ዘመናት ላይ በፍጹም እንዳልተከበረም ያውቃሉ። መውሊድ የተጀመረው መቼ ነው? የት ነው? በማን ተጀመረ? ምን አይነት ሰውስ ጀመረው ወደሚለው እንምጣ። መውሊድ የተጀመረው በግብፅ ሀገር ላይ ነው። በግብፅ ሀገር ላይ በስንተኛው? በአራተኛው ክፍለ ዘመንና ከዚያ በኋላ ባለው ጊዜ ነው የተጀመረው። በግብፅ ሀገር ላይ የሚገኙ የሆኑ ፋጢሚያ የተባሉ የሺዓ አንጃዎች፣ የራፊዳ አንጃዎች ሚን ጉላት ራፊዳ እነሱ ናቸው የጀመሩት። እነርሱ የዛኔ በግብፅ ሀገር ላይ አስተዳደር ነበሩ፣ ግብፅ ሊበሩ ነበር። እነዚህ አካሎች ናቸው የጀመሩት። ይህ ሺዓ ሱና ነው። ይህ በፍጹም የሙስሊሞች ሱና አይደለም፣ የራፊዳዎች ሱና ነው። መጀመሪያ ሲጀምረው ያ ንጉሱ ሲያከብር ጊዜ ያከበረው የአምስት አካሎችን ነበረ። የመጀመሪያ የዓልይን፣ ሁለተኛ የፋጢማ፣ ሶስተኛ የሐሰንን፣ አራተኛ የሁሰይንን። ከዚያ በኋላ በሀገሪቱ ያለውን ንጉስ የነዚህን የአምስቶቹን ልደት ማክበር ጀመሩ እነዚህ ሰዎች። ከዚያ በኋላ ቀስ በቀስ የነቢዩ ሰለላሁ ዐለይሂ ወሰለም ልደት ማክበር ጀመሩ። ከዚያ በኋላ ሙዘፈር የተባለው የሶሪያው ንጉስ እርሱ ደግሞ አገኘውና ይሄንን በሀገር ደረጃ አከበሩ። መንግስታቶች አንድን ነገር ሲያገኙ ጊዜ ኃይልም አላቸው፣ ጉልበትም አላቸው፣ ገንዘብም አላቸው። በሀገር ደረጃ ነገር እንዲከበር የማድረግ አቅም አላቸው። ከዚያ በኋላ ከእርሱ ተያዘና በሙስሊሙ ማህበረሰብ ይሄ ነገር እየተንሰራፋ እየሰፋ መጣ። ጭራሽ ከሃይማኖት አድርገውት ቁጭ አሉ። አጀማመሩ ግን ጭራሽ የሆኑ ሰዎችን ግለሰቦችን ልደትና ክብር በሚል ነበር። ገብቷቸዋል አይደል? ከዚያ በኋላ የሃይማኖት አንዱ ክፍል አድርገውት ቁጭ አሉ። ከዚያ በኋላ ጭራሽ ዓመታዊ ክብረ በዓል ነው ብለው ቁጭ አሉ። ከዚያ በኋላ ምንም ከቁርአንና ማስረጃ ሳይይዙ የተጀመረውን ነገር የቁርአንና የሐዲስ ማስረጃ አለው ብለው ዛሬ ላይ የተነሱ ሰዎች ያ ሰላም አለይኩም
ስለዚህ ይሄ ነው የሺዓዎች ሱና እንጂ በፍጹም ይህ የሙስሊሞች ሱና አይደለም። አደራ ተጠንቀቁ። ይህ እንዳውም የክርስቲያኖች ሱና ነው። ክርስቲያኖች መሲሁን ልደቱን ያከብሩለታል አይደለ? እርሱ አክብሩልኝ ሳይላቸው ልክ እንዲሁ በእኛም ዘመን ላይ የነብዩ ሰለላሁ ዐለይሂ ወሰለም ልደት አክብሩልኝ ሳይሉ ሰዎች ተነስተው ያከብራሉ። هذه سنة النصارى وقد حذر النبي صلى الله عليه وسلم حيث قال لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله የሚገርመው ይህ እንደሚከሰት ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ቃላቸው ላይ ተናግረዋል። ያ ትንቢት ግን በውስጡ ማስጠንቀቅን የያዘ ነው፣ ማስፈራራትን የያዘ ነው። ወደፊት እንደሚከሰትም ያውቁት ነበርና ተናግረውታል። ይህ አንዱ የነብይነታቸው ማረጋገጫም ነው አለው በውስጡ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተጥሩኒ ከማ አጠረት ነሳራ እብነ መርየም አሉ። ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ እንዳደረጉት እኔንም አደራ እንደርሱ ከልኬ በላይ ከፍ ከፍ እንዳታደርጉኝ፣ እኛ የአላህ አገልጋዮችና መልእክተኞቹ ብቻ እንጂ ሌላ አይደለንም አሉ። ምን እያሉ ነው? በውስጡ ወደፊት ልክ እንደ ኢየሱስን ከልኩ በላይ ከፍ ከፍ አድርገው እንዳነሱ የወደፊት ከትውልዳቸው ልክ እንዲሁ እንደዚህ አይነት ህዝብ እንደሚነሳ እያስጠነቀቁና እየተናገሩ ነው። ታዲያ እንዳሉትም ተከሰቱ። እርሳቸውን በዝማሬ ልክ እንደ በመንዙማ በምንለው እነዚያም በዝማሬ ክርስቶስን ወደ መለኮት ከፍ ከፍ የሚያደርጉ ልክ እንዲሁ የክርስቶስን ልደት እንዳከበሩ እነዚህም እንዲሁ የነብዩ ሰለላሁ ዐለይሂ ወሰለም ልደት በማክበር ልክ በክርስቶስ ላይ የተሰራው ስህተት በእርሳቸው ላይ እንደሚሰራ ነቢያችን ሰለላሁ ዐለይሂ ወሰለም እንዳስጠነቀቁት ዛሬ ላይ በአህባሾችና በሱፊዮች በአሻዕራዎች እየተሰራ እናገኛለን። አላህ ሙስተዓን። ጥያቄ ቪዲዮ ላድርግልህ። ሰላም አለይኩም በለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነኝ። ማነው ስምህ? ኢላን። ትናንትና ያቀረውልህ ባለፈው። አዎ ባለፈው አውርተናል። ኢላን ስንት ዓመትህ ነው ኢላን? ኬጅ 5 ማሻአላህ። ኬጂ ነው ደግሞ የምትማረው አይደለ? ኧረ ኬጅ ሲ ነው። ኬጂ ስሪ ያለ ኬጂ ሲ ነው የምትማረው? ኬጅ ሲ አልፌያለሁ። ገና ወደ ኬጂ ስሪ። ማሻአላህ ማሻአላህ ማሻአላህ። ጎበዝ። እስኪ ቁርአን ቅራልን። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة ولك الملك لا شريك لك. ما شاء الله. لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. ما شاء الله ما شاء الله. እኔም በጣም ነው የምወደው፣ በጣም ካንተ በላይ እወድሃለሁ። እሺ እናቴ ጥያቄ አላት በለው። እናቴ ጥያቄ አላት። እሺ ጥያቄው ምንድን ነው? አሰላሙ አለይኩም ሁሱ ሰላም ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እና ባሌ አሁን እያወራን ማለት ነው። እሱ የሚለኝ የጾመ የሰገደ ብቻ ነው ጀነት የሚገባው ምንም ሙስሊም ቢሆኑ። እኔ ደግሞ ሰዎቹም ባይሰግዱም ባይጾሙም ላኢላሃ ኢላላህ በልባቸው ካለ አንድ ሙስሊም የተቀጣውን ተቀጥቶ ጀነት ይገባል ስለው እሱ አይደለም አለኝ። ሁሱን እጠይቀዋለሁ አልኩት። ያኔ ማለት ዋጅብ ነገሮችን ሳይሰራ ሰውየው ሙስሊም ሆኖ ሙቶ ጀሃነም ገብቶ ይወጣል። ይሄ ነገር እንዴት ነው? እሺ ሁለታችሁም ትክክል ናችሁ። ያረዳድ እንትን ነው ስህተት ነው። እሱን ለሁለታችሁንም ልግለጽላችሁ። የእሱ ትክክል የሚሆነው መቼ ነው? አንድ ሰው ላኢላሃ ኢለላህ ካለ በስራ ባይሰራም ጀነት ይገባል ሲባል ጊዜ፣ ለምሳሌ ዛሬ እስልምናን ተቀበለ፣ ወዲያው እስልምናን እንደተቀበለ ምንም አይነት መልካም ስራን ለመስራት እድል ጊዜ ሳያገኝ ሞተ። ይሄ ሰው በእምነቱ ብቻ ይድናል። ይሄ ሰው ሳይሰግድ ሳይጾም ምን ሳይል ጀነት ይገባል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና እስልምናን እቀበላለሁኝ አለ። እስልምናን ተቀበለ። ወዲያውም ጅሃድ ነበርና ጅሃድ ውስጥ ገባ። ይሄ ሰውዬ ወዲያው ጅሃድ እያደረገ እያለ ሞተ። ምንም ሳይሰግድ ይሄ ሰው ጀነትን ገባ ተብሎ ተነገረለት።
ስለዚህ ምንም አይነት መልካም ስራ ለመስራት ጊዜ ስላላገኘ ነው ያ ሰው ጀነት እንዲገባ አይሆነው። ሁለተኛው ደግሞ ማንም ሰው አምኖ ስራ ካልሰራ ጀነት ሊገባ ይችላል። አንቺ ደግሞ ትክክል የሚሆነው መቼ ነው? አምኖ እስልምና ተቀብሎ ስራ መስራት የሚችልበት ጊዜ አጊቶ ያንን እንትን እያለ ጊዜ እያገኘ አልሰራም፣ አልሰግድም፣ አልጾምም ያለ ይሄ በፍጹም ይሄ ጀነትን አያገኝም። ይሄ ሙስሊም ሊሆን አይችልም። አምኖ መልካም ስራ የሚሰራበት ጊዜ ካገኘ መስራት አለበት። በዚያ በእምነቱና በስራው ጀነት ይገባል። አላህ በቁርአን ላይ ማን ጀነት እንደሚገባ ሲናገር ኢነ ለዚነ አመኑ ዝም አላለም፣ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ። እነዚያ አምነው መልካም ስራዎችን የሰሩ ለእነርሱ የገነት ጸጋ አለላቸው እያለ ተናገረ። ስለዚህ እምነትና ስራ አብረው የሚሄዱ ነገራቶች ናቸው። ነገር ግን ስራ ለመስራት ጊዜ ካላገኘ ወዲያው እስልምናን ተቀብሎ ጊዜ ሳያገኝ ቢሞት ያ ሰው በእምነቱ ብቻ ይድናል። እሺ ኡስታዝ ያለ ይስጥልኝ። እሺ አመሰግናለሁ። እሺ ጥያቄ አለ? ቀጥታ አለይኩም ሰላም ወራህመቱላህ። ቅድም ቁርአን ምናምን ብለህ ነበርና ማስረጃው ምናምን ብለህ ነበር ስለ ሙራጃው። ኦኬ ሙራጃ እኔ ባደረግኩበት መንገድ አድርግ። እንደዚያ ካደረግክ አይጠፋህም። ከፈለክ ማስረጃ ልስጥህ ብዬህ ነው አይደል? ማስረጃው ጠይቀኝ እንደማይጠፋ ይላሳየህ። ልክ እኔ ባደረግኩበት መንገድ እኔ ሙራጃ ያደረግኩት እንግዲህ የዛሬ በቃ 14 ዓመት በፊት ነው። ገና ህፃን እያለን ነው። ጠይቀኛ مرحبا الشيء. قال غير الله أبغيكم إلها وهو فضلكم قال أغير الله أبغيكم إلها وهو فضلكم على العالمين. قال أغير الله أبغيكم إلها وهو فضلكم على العالمين. سورة الأعراف لا يكينال أني رقم لطيقه. قال سبحانه وتعالى وإذ أنجيناكم من آل فرعون يسومونكم سوء العذاب يقتلون أبناءكم ويذبحون أبناءكم. ويثبت يكينال له يقتلون أبناءكم يهي تكينال زود سورة الأعراف. سورة الأعراف لي هم كترف لها በጣም ጥሩ ዘከተ ሲገኝ يذبحون أبناءكم ይላል يقتلون أبناءكم يذبحون أبناءكم የሚለው የት ነው የሚገኘው? يذبحون أبناءكم እንትና ሱረቱ البقرة መሰለኝ በሁለት ቦታ ላይ ይገኛል። በሱረት ኢብራሂም ላይ ይገኛል። يذبحون እዛ ያለው እዚያ ጋር يذبحون። እሺ ሜሩ አለ እዛ ያለው እዚያ ጋር يذبحون ميرو ميرو تسمعك وياك تسمعك الآن. عليكم السلام ورحمة الله وبركاته. ميرو لا الحمد لله تسمعك وياك تسمعك الآن. عليكم السلام ورحمة الله وبركاته. ميرو لا الحمد لله تسمعك وياك تسمعك الآن. لا تسمعك. عليكم السلام ورحمة الله وبركاته. الحمد لله. بقى نزلوها تحت. تملكت والله. عندنا يقتلون أبناءكم ميلان. تمسا ነው ሁሉ ነገር እዚች ላይ ብቻ ይለያል። يقتلون أبناءكم سورة الأعراف. ሌላ ቦታ ላይ سورة البقرة ላይ يذبحون أبناءكم እዚህ ጋር ይቀየራል። ሌላ ቦታ ላይ ደግሞ ወዩዘቢሑነ ወአብናአኩም አንድ አይነት ታሪክ ነው እያወራ ያለው። ይህ ሙተሻቢህ አልአያት አልሙተሻቢሃት ይባላል። ተመሳሳይ የሆኑ አናቅጾች መጀመሪያ የተባባል ነው 11500 በኋላ ከተመረኩ በኋላ 4000 ብር ጨምሪ ሲለኝ የለኝም መሰለኝ እሱ በቃ 6000 ብር ትከፍያለሽ ተመርመሻል እንትን እንዳትዪ አለ። እሺ ብዬ ከዛም በኋላ ስጠብቅ ውሸቱን ነው። አሁንም አልመጣም። ስንጠይቀው በቃ ተበላሽቷል አለኝ። ወጪ አውጥቻለሁ ብዙ ማለት ነው። አሻራም ሁሉንም ነገር ሰጥቼ ነበር። በታሱ ያዘዛ እንዲያርግ እያለ
ከዛ እሱን ባንተ አልሄድም ብዬ ቀይሬ ሌላ ኤጀንሲ መጣሁኝ ማለት ነው። በሌላ ሰው ኤጀንሲ ገብቼ ደላላ ሳይሆን በኤጀንሲ እሱ ሰጥቶኛል። ያንን ግዴታ መስጠት አለብኝ። እኔ ማውጥቻለሁ፣ ግን በጣም ዋሽቶኛል። ያ ከናፈቀኝ ጭራሽ ከኔ ጋር ነው የተቋረጠው። አይሰማም እንዴ? አሁን ያን 6000 ብር ለሱ መስጠት ግዴታ ነው? እኔ ግዴታ ይሆንብኛል ወይ? እሺ አሁን ቀጥሽ። ይሰማል? ይሰማል። አሁን ቀጥ በቃ አሁን ባጭሩ ማለት ነው ያን 6000 ብር ለሱ መመለስ ግዴታ ነው ወይ? ተስማምተሻል አይደል? ከልጁ ጋር ስምምነት አላችሁ በዚያ በ6000 ብር ላይ ስምምነት ነበር ነው እሰጥሃለሁ ከሄድኩ በኋላ ብየዋለሁ። ግን በሱ አልሄድኩም። ብዙ ወጪ አውጥቼ ሳይሳካ ቀረ። ውሸቱን ነው በሙሉ ማለት ነው። በቃሉ አልተገኘም። እሱ አልተገኘም። በሌላ ሰው ነው የመጣሁት። በቃሉ ካልተገኘ መስጠት አይጠበቅብሽ። እሺ ጀዛክላሁ ኸይራ። ሰላም አለይኩም። አለይኩም ሰላም። ሻወር ወስጄ ውዱ ሳላደርግ መስገድ እችላለሁ? በዕለሞች መካከል ሁለት ሀሳብ አለ። ማንኛውም ሻወር ውዱ አያስፈልገውም። ሻወር ሲያደርግ ሰው ውዱን እስከነየተ ድረስ ያ ሻወሩ ውዱን ያጠቃልላል ብለው የተናገሩ ዕለሞች አሉ። ሌሎች ደግሞ የጀናባ ትጥበት ከሆነ ነው ውዱን የሚያጠቃልለው እንጂ ከጀናባ ውጭ ያለ ትጥበት ውዱን አያጠቃልልም፣ ለብቻ ውዱ ያስፈልጋል ብለዋል። ሁለተኛው አቋም የተሻለ ነው ከኺላፉ ለማውጣት ሲባል ኢብኑ ተይሚን እሱና ፈትዋ የሰጡት። ሌላኛው ጥያቄ ደግሞ የሆነ ሰውዬ በኦሮምኛ ነው መሰራና ቤት ከፍተው ማለት ነው አላህ ይታያል ብሎ የሆነ ከቁርአን ወል አወል ወል አኺሩ ወል ዛሂሩ የሚለው እንትን ያቀርብና አላህ ይታያል ብሎ እንትን ሲል አይቼ ነው። እንደዚህ ይታያል። እሱ መቼ ነው አላህ ይታያል አለ? የውመል ቂያማ ነው አሁን ምድር ላይ እሱ አሁን ላይ ይታያል ብሎ ነው እንትን የምለው ነው። ተሳስቷል። ከለቂያማ ነው አሁን አላህን ዛሬ በምድር ላይ እንደማናየው በቁርአን ላይ በሐዲስ ላይ ተቀምጧል። የውመል ቂያማ እንደምናየው ነው የተቀመጠው። ነብዩ አላህ በቁርአን ላይ ላ ቱድሪኩል አብሳር ወሁወ ዩድሪኩል አብሳር አለ። አይኖች አሁን አያገኙኝም፣ እኔ ግን አይኖችን ሁሉ አገኛቸዋለሁ ብሎ ተናግሯል። የት አድርጉ? ሙሳ ዓለይሂ ሰላም አላህን ለማየት በጠየቀ ጊዜ አሁን አታየኝም ብሎታል። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ጌታዬ ሆይ አንዴ ልይህ ፍቀድልኝ አለ ሙሳ በሲና ተራራ ባናገረው ጊዜ። አሁን ልታየኝ አትችልም አለ። ስለዚህ አሁን አላህ ሱብሓነሁ ወተዓላ ምድር ላይ ማንም ሰው ሊያየው አይችልም። ነገር ግን ጀነት እንደምናየው ቃል ገብቶልናል በቁርአን ላይ ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ ብሏል። ፊቶች እዛን ያበራሉ፣ ወደ እኔ ወደ ጌታቸውም ያያሉ ይመለከታሉ ብሏል። ስለዚህ እናየዋለን። ከሃዲያኖች እንደማያዩት በቁርአን ላይ ተናግሯል። ከላ ኢነሁም አን ረቢሂም የውመኢዚን ለመሕጁቡን እነርሱ የዛኔ ጌታቸውን አላህን ከማየት የተጋረዱ ናቸው አለ። ከሃዲያኖች አለማየታቸውን መግለጹ አማኞች እንደሚያዩት ያስረዳል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ እነኩም ሰተረውነ ረበኩም የውመል ቂያማ ከልቀመር ለይለተል በድር ላ ቱዳሙነ ፊ ሩእየቲሂ አሉ። እናንተም የትንሣኤ ቀን ጌታችሁን አላህን ልክ እንደ በድር ጨረቃ ግልጽ ብሎላችሁ ታዩታላችሁ፣ እርሱንም በማየት ላይ አትሻሙም አትሽቀዳደሙም አሉ። ባላችሁበት ሁኔታ ሆነው ይታያችኋልና። እሺ ጥያቄ ነበር መመለስ ያቃተኝና ቁርአን መጀመሪያ ሲወርድ በምን መልክ ነው የወረደ ብዬ ጠይቄ አቃተኝ። ቁርአን መጀመሪያ የወረደው በቃል ነው። ከዚያ በኋላ ምድር ላይ ተጻፈ። ኢንሻአላህ ጥያቄ አለ? ሰላም አለይኩም ወራህመቱላህ። ሰላም አለይኩም።
ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ምንድነው እሱ? የሆነች ልጅና ሁለት ልጆች ይፈላልጋሉ፣ በትዳር መልክ ማለት ነው። ልጅና ልጅ ተፈላልገዋል። ቤተሰብ ተጠየቀ። ቤተሰብ አባቶ ይነሽ አልሰጥም አለ። ልጁም ውጭ ናቸው፣ ልጅና ልጅ ውጭ ናቸው። አባትየው አልሰጥም አለ። በምንድን ነው አልሰጥም ያልከው አሉት። በድን ጉዳይ ከሆነ ያሰዳል ብለን ሲጠየቅ አይ እኔ በድን ጉዳይ አይደለም ልጅቱን አሁን አልሰጥም አለ አባትየው። ሲጀምር ለልጁ አልሰጥም አለ። ልጅቱ ደግሞ ፈልጋለሁ አለች። ልጅና ልጅ ይፈላለጋሉ ማለት ነው። ከዛ አባቶ ይነሽ እምቢ አለ። ይሄንን አጎት በሸሪዓ ፍርድ ቤት ለማሰር አይቻልም። ውጭ ናቸው ያሉት ሁለቱም። ለማሰር እንትን ደግሞ ቃዲ ተፈለገ፣ በቃዲ ደግሞ ይቻላል አሉ። ቃዲ አጎትየውን ወክላ ቃዲ ሊታሰር ሲል አጎትየውን በእኔ ልጅ አገባህም ብሎ አባትየው ከለከለ። አጎቶቿም ማለት እሺ ልጅን አልድርም ያለበት ምክንያቱ ምንድነው? አባትየው በቃ ገና ናት የማለት ነው። ምክንያቱ ገና ናት የማለት ነው። አልድርም ያለበት ምክንያት ማለት ነው። ይህችን ልጅ እንዴት ነው ማሰር የሚፈልገው? ልጅቱ አረብ ሀገር እንኳን ተመጣይ ወደ 3 አመት ሆኗታል። በቃዲ ማሰር ይቻላል? እንዴት ነው ማስተሳሰር የምትችለው? ልጅና ልጅ ይፈላልጋል። አልድርም ያለበት ምክንያት ምን ነበር? አልሰማህም? ልጅቱ ገና ናት አልደረሰችም ነው የሚለው። እንዴት አልደረሰችም ነው የሚለው? ስንት አመቷ ልጅቱ? 21 ሆኖኛል እያለች ነው። እንዴት ነው ያልደረሰችው? ለምንድን ነው ያልደረሰችው? ተሳስቷል አባት። የ20 ዓመት ልጅ አልደረሰችም አይባልም። የመዳር ግዴታ አለበት ለሷ ተስማሚ የሆነ ሰው ከመጣ። ስለዚህ እሱ አልድርም ያለው ይሄ ምክንያት ነው። አዳምጥ እባክህ ወንድም ተረጋጋ። ኬዝን በደንብ ልስማውና ልመልስልህ። አዳምጥ እሺ። የ20 ዓመት ልጅ አልደረሰችም ማለት አይቻልም። ዘውጁ አውላደኩም ኢዛ በለጉ ላ ተተሐመሉን አውዛረሁም ይላል ዑመር ብን አልኸጣብ ረዲየላሁ ዐንሁ። ልጆቻችሁ ለአቅመ ሔዋን ደርሰው ከደረሱ ዳሯቸው። ደርሰው አንድርም ብላቸው ኃጢአት ላይ ቢወድቁ ግን ትጠይቃላችሁ፣ ወንጀላቸውን ትሸከማላችሁ ወላጆች ብሎ ተናግሯል። ስለዚህ ነው እና እንትን ማለት መዳር አለባቸው። ኃጢአት ላይ እንዳትወድቅችል ቶሎ ብሎ መዳር ነው ያለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም አልዓጀለቱ ሚነ ሸይጣን ኢላ ፊ ኸምስ አሉ ፊ ተዝዊጅ አልበክር ወተሽይዕ አልጀናኢዝ ወኢክራም አልضይፍ ወገይሪሂ። መፍጠን ከሰይጣን ነው አሉ ነቢ ሰለላሁ ዐለይሂ ወሰለም ከ5 ነገራቶች ላይ ሲቀር፣ አንደኛ ድንግልን ቶሎ መዳር። ይሄ በጣም ተወዳጅ ነገር ነው። ስለዚህ ይህች ልጅ ቶሎ መዳር ነው ያለባቸው እና ስለዚህ እሱ እምቢ ካለ አባት፣ እምቢ ካለ አጎት መዳር ይችላል። ከሌለ ወንድሟ መዳር ይችላል፣ ወይም አያቷ መዳር ይችላል። ከሌለ ሸሪዓ ፍርድ ቤት መጋባት አጎቶቿ ፈሩ። ያለ በአካባቢ ያለ ቃዲ አባትየውን አጎቶቿ ፈርተዋል። ግን የአጎቷ ልጅ ደግሞ እኔ ውክልና እሱ ወክዬ ማግባት እችላለሁ እንዴ እያለች ነው ልጅቱ። የአጎቷ ልጅ ውክልና ወክዬ ማግባት እችላለሁ። ቻለም ወንድም ያው ብቻ አይቻልም። እሱ አጎቷና በሸሪዓ ፍርድ ቤት ብቻ ነው የሚቻለው። እየነገርኩህ ነበር። ማሰር ይቻላል። አባት ካለ አባት፣ ከሌለ አጎት፣ ከሌለ አያት፣ ከሌለ አውርደውሃል። አዳምታችሁ ነው በቃ። ከሌለ ሸሪዓ ፍርድ ቤት ከሌለ ደግሞ በአካባቢ የሚገኝ ቃዲ ኒካ ማሰር ይችላል። ያ ከሌለ የመስጅድ ኢማም፣ ያ ከሌለ የዛን ማንኛውም ሙስሊም የሆነ ሰው ያጎት ልጅም ቢሆን ከዛ በኋላ ቢደርስ ችግር አይኖረው።
እሺ እና አሁን የፈሩት ነገር ምንድን ነው እንደሚመስለኝ ኮሜንት ላይ ተረድታችኋል። እባካቸው አንዴ ልጨርስ። የፈሩት ነገር ቤተሰብ ያን የምትረዳቸው ገንዘብ እንዳይቋረጥባቸው ነው። ይህን ባል ሊረዳት ይገባል፣ ቤተሰቦቿንም ሊረዳ ይገባል። ምናልባት እነዚህ ቤተሰቦች ከበስተጀርባዋ ስትቀልባቸው የነበሩ ቤተሰቦች የእርሳችን እነርሱ ጉሮሮ ይዘጋባቸዋል። እች ልጅ ከገባች ይህን ፈርተው ከሆነ መረዳት አለብህ። አንተ የራስህን ቤተሰብ እንደምትረዳና እንደምታግዝ ሁሉ እርሷንም ቤተሰቦቿን እንድታግዝ ፍቀድላት፣ ወይም በዚህ አትከልክላት። ከቻልክ እንዳውም አግዛት። ለራስህ ቤተሰቦች ብር ስትልክ የሚስቴ ቤተሰቦችስ ምን ላይ ናቸው ብለህ ተመልከትና እንዳውም ማገዝ ነው ያለብህ። ገብቶሃል? ሁሉን ነገር ትታ፣ አባቷን ትታ፣ ወንድሟን ትታ፣ ልጇ፣ ሁሉም ቤተሰቧን ትታ ከአንተ ጋር ሆናለች አይደለ? እንዳውም ለእሷ ቤተሰቦች አንተ ነህ መጠየቅ ያለብህ። ይህን ነገር ሀገራችን ላይ በጣም የማይሰራበት ነገር ነው። ብዙ ባል የሆነ ሰው ማለት ነው የራሱን ወንድም ያመጣል ወደ ውጭ። ስለ ራሱ ወንድም የስራ ጀመረ እኮ እያለ ጭራሽ ለእሷ ይነግራታል። የእሷ ወንድሞች ችግር ላይ እንደሆነ እያወቀ ማለት ነው። ጌታቸዋል የእሷ ለራሱ ቤተሰቦች ገንዘብ ይልካል። እናትና አባቴን በጣም ነው እኮ መወዳቸው። የእሷ እናትና አባትስ ለምን አትጠይቃቸውም? እነሱ እየሄድክ እንዳውም መዘየር አለብህ። ያለባቸውን ችግር በቻልከው አቅም ቅረፍላቸው። ጌታቸዋል ይሄ መሆን አለበት። እዚህ የራስን ቤተሰብ ብቻ ሳይሆን ሚስቶችን ቤተሰብ አግዛቸው፣ እርዳቸው። ያን ፈርቶ ነው ልጁ ለምን አስወጣኸኝ አትበል አንተ ልጅ እባክህ። 3 ጊዜ ቅድም ለምን አስወጣኸኝ እያልክ እኔ አላስወጣህም። ስትረብሽ አገኘ አስወጣሁ። እሺ ጥያቄ አለ ካለ ይቀጥል። እሺ አሰላሙ አለይኩም።